እየሰማችሁት ነው ጴንጤው የሚለው ዛሬ እየሰማችሁ ነው ጴንጤቆስጤ የሚያወራው ለጆሮ የሚቀፉ የክርስትናን እውነት የሚደረምሱ አሕዛብ ከሚያደርሱት ጥቃት በላይ በስተት ወንጌል ተሞልተው እግዚአብሔርን ሳይሆን ራሳቸውን በአደባባይ ሾመው አክብረው በሟርት መንፈስ ባጋንንት አለቃ አጋንንትን እያወጡ ምድሩን እያወኩ ነው። የድንግል ልጆች ግን ሁሌ ማንን ነፍሳቸው ያከብራል? እስቲ ንገሩኝ፣ ማንን ያከብራል? ስለዚህ እኛ የድንግል ልጆች ጌታን በፍርሃት በመንበርከክ የምናከብርን እመቤታችን የተገለጠች ማርያምን የሚወድ ሰው እግዚአብሔርን ማክበር ያው። ሁለተኛ እናቶች አይደለም በበረት በሆስፒታል መውለድ የሚያስከፍለው ዋጋ ታውቃላችሁ አይደል? ምንም ያለ ጣርና ያለ ጋር ብትወልደው የተወደደ ልጇን አንድያ ልጇን ግን በዚያ ወለደችው። እመቤታ አድግና ላም እስኪያሟሙቁ ሰው ሙቀት አልሰጥም፣ ብርድ ልብስ አልሰጥም፣ መጠለያ አልሰጥም ብሎ ንጉሱን ለመቀበል እምቢ ባለ ጊዜ እንስሳት ግን አሟሟቁት። ከዚህ በላይ ለእመቤታችን ምን መከራ አለ? የኔ እናት በረከቷ ይድረሰልውላ። እዛ ቤተልሔም ኢየሩሳሌም ሄዳችሁ አይታችኋል። ልጇን ስታጠባ ወተቱ ፈሶ ላቲን ሚልክ ጎሮቶ ይባላል። ስፍራ ሁሉ ነጭ ነው። ያንን ነጭ እምነት ከአዘው ትሄዱና ማህፀናቸው ልጅ አልሸከም ያለ ጀርባቸው አላዝላ ያለ ጡታቸው አላጠባ ያለ እናቶች ያንን በጥብጠው በእምነት በተቀባቡ በጠጡ ጊዜ በአመቱ ልጅ ወልዱና ፎቶአቸውን እዛ ይለጥፋሉ። ክብር ምስጋና ለእግዚአብሔር ይሁን። እመቤታችን አሁንም እኮ ነው ምላችሁ እንግዲህ የሆነ ቀዳሜ ጸጋ ሄደዋል ደጋግመው ሌሎችም አሉ። ዝም ብዬ ተረት አይደለም ማወራው። እመቤታችንን ማያውቀው ያጋንንቱ ዓለም ነው ተረት ማያወራው። ምስጋና ለእመቤታችን እልልታውላችሁ። እግዚአብሔር የተመሰገነ ይሁን። ልጇንስ በመስቀል ተሰቅሎ ከማየት በላይ ምን ሰማዕትነት አለ አይደለም? ማየ እኛ ልጃችን ሲያመንም ልጆች አሉ ትንሽ ወድ ቆረጠ ሲሉ እንዴት ነው የምንሆነው? ያዙ ልቀቁኝ አይደል ምንለው? ድንግል ግን ልጇ እንደ ብራና ተወጥሮ ደም እየፈሰሰው ሲለጋገጡበት፣ ሲሰድቡት፣ ሲያንጓጥጡ፣ በጦር ሲወጉት፣ ሐሞትና ቆምጣጤ የተጠማው ሲል ሲሰጡት ታይ ነበረ። ከዚህ በላይ ሰማዕትነት አለ እንዴ? አለ ወይ? ወየው አንድ ልጅ ወየው ያለች ይላል አንዴ ጥንት ዘማሪ። እዚህ ኢየሩሳሌም ስትሄዱ ምቋመ ማርያም ይባላል። ልጇ ሲሰቀል ቆማ ያየችበት ቦታ እሱ ላይ ቆሞ ሰላም ለኪና አቡነ ዘበሰማያት የሰለየ ሰው የእመቤታችን እንጂ ይደርስለታል። ዛሬ በመንፈስ በሰማያዊት ኢየሩሳሌም በአየር ጤና ኪዳነ ምሕረት ነን ያለነው። የድንግል መንፈስ ይድረሰን ለሁላችንም፣ ምልጃዋ ይጎብኘን ትለን አብርሃም ከኡር ወደ ከነዓን ከካራን ወደ ከነዓን የወጣበትን የኢራቅ ዳርቻዎች ይዘን ከዚያ ኢየሩሳሌም ደርሰን 10 ቀን ኢየሩሳሌም ተቀምጠን ተመልሰን እንደገና በአውቶቡስ ካይሮ ነበር የመጣ ነው። ጉዟችን ያን ይመስል ነበር። ክብር ምስጋና ለእግዚአብሔር ይሁን። በዚህ ጊዜ እንኳን የሚቻል አይመስለኝም። ያው ሽፍታውም አክራሪውም ስላለ ያኔ ግን ጥሩ ጊዜ ነበር። ብዙ 18 ዓመት ሊሆነው ምንም አይል 18 ዓመት ይሆነዋል። 18 ወይም 17 እና ከኢየሩሳሌም ካይሮ ግብጽ የ2 ቀን መንገድ 1 ቀን መንገድ አድረን ቀጥለን ነው የገባ። ዳጋጣሚ ያደርንባት ቦታ ደግሞ ሴንት ካትሪና ትባላለች። በመጽሐፍ ቅዱስ ውስጥ በጣም የምታውቁት ጸጳጦስ ሙሴ እሳቱ ቅጠሉን ሳያቃጥል ቅጠሉም እሳቱን ሳያጠፋ የተመለከተበት ያ ስፍራ ነበረ። እዛ አገር ዛች መንደር ዛች ከተማ ነበር ያደርነው። ክብር ምስጋና ለእግዚአብሔር ይሁን። የሚገርማችሁ ነገር እስከ ዛሬ ድረስ ዛፏ አለች እዛ ቦታ ላይ። እድሉን ያገኛችሁ ሰዎች ልትመሰክሩ ትችላላችሁ። እና እዛ በነበረኝ ቆይታ የቀድሞውን ፓትርያርክ ለማግኘት እድል አግኝተን እናትና ልጅ የሚባሉ ቤተክርስቲያን አለ የእመቤታችን ነው። እዛች ተጋብዘን ትንሽም ንግግር እንድናደርግ አባቶች ጳጳሳት ፈቅደው ጋብዘው ከኛ የተሻሉት እንግሊዘኛ የሚናገሩት ካህን እሳቸው ንግግር አደረጉና አንድ መጽሐፍ ለሁላችንም ሰጡን። የመጽሐፉ ስም ሞደርን ሚራክል ኦፍ ሴንት ሜሪ ይላል። እመቤታችን በዘመናዊው ዓለም የሰራችው ተአምር ማለት ነው። ድንግል ማርያም ተአምር ትስራልን ለሁላችን። በብዙ ጭንቀት፣ በብዙ ሐዘን፣ በብዙ መቆዘም፣ በብዙ ተስፋ መቁረጥ
የደፈነው ሲከፈት ያቆምነው ሲዘም ይሳካል ብለን ያቀርነው እንደምቧይ ካብ ፍርስርሱ ሲወጣ በቤት ሌላ መከራ በውጪ ሌላ መከራ በወዳጅ ሌላ መከራ በጠላት ሌላ መከራ በሰፈር ሌላ መከራ እንደ ሀገር ሌላ መከራ የገጠመን በመንጨነቅበት በዚህ ጊዜ ውስጥ ወላዲተ አምላክ ለሁላችንም ተአምር እንድትሰራልን የእግዚአብሔር ቅዱስ ፈቃዱ ይሆነልን። ይሄ መጽሐፍ ትንሽ ነው። ወደዚህ ሀገር አምጥቼ ተአምረ ማርያም በመትል በጣም በትንሽ አሁን ገበያ ላይ ኑር አይኑር አላውቅም። እዛ ላይ ካለው አንዱ ነገር ልክ እንዲህ እንደናንተ የእመቤታችን ፍቅር የጸናባቸው ሰዎች የተደረገላቸውን ተአምር የሚገልጽ ነው። በዘመናዊው ዓለም አሁን በ21ኛው ክፍለ ዘመን ማለት ነው። እመቤታችን ትችላለች በሉ እስቲ ሁላችሁ ድምጻችሁ ያንሳል። እመቤታችን ትችላለች። አሜን። እና አንዱ ተአምር ሁሉ ጊዜ በየቦታው ባወራው አልጠግበውም። እኔ ምናልባት እዚህም ቦታ ተናግሬው እንደሆነ አላውቅም። በደግሞም እንደምሰሙኝ ተስፋ አደርጋለሁ። ሁለት ወጣቶች ተጋብተው በጣም የደስታ ጊዜ እያሳለፉ ልጅ ሳይወልዱ በድንገት ሚስቱ ልምሾ ወይም ፓራላይዝድ ትሆናለች። ከድንገተኛ መከራ ይሰውረን። እና እነዚህ ወጣቶች በጣም ተፈተኑ። ለካ ያችሁ ፈተና መጠን ልኬት ጊዜ አለው። በቃ አንዳንዴ ሲበዛ ምን ነው የሚያስብለን ነገር አለ፣ የሚያስጨክን አለ። እና በጣም ፈተና ውስጥ ገቡ። እሷ መንቀሳቀስ አትችልም፣ ምላሷን በወጉ አይናገርም። እሱ መሐንዲስ ነው። ቤተ እግዚአብሔር እየሄደ ብዙ ቀን ያለቅሳል፣ መልስ ግን የለው። እግዚአብሔር አንድ ቀን መልስ ይሆነናል። ስሙ የተባረከና የተመሰገነ ይሁን። እግዚአብሔር አንድ ቀን መልስ ይሆነናል ለሁላችንም ጊዜ ስላለው እግዚአብሔር ብቻ ከኛ የሚጠበቀው መጮህ፣ ማንኳኳት፣ መፈለግና መጣራት ብቻ ነው። መጽሐፍ እንደሚል ዝንቱ ነዳይ ጸራወ እግዚአብሔር ሰሞሙ ያ ምስኪን ተጣራ ማሰማው ያ ምስኪን ተጣራ እግዚአብሔርም ሰማው ያንን ዘምራለን አይደል ወገኖች? ያ ምስኪን ተጣራ ለመነ፣ በጣም ግን ተቸገረ። አንድ ቀን የንስሐ አባቱ ጋር ሄዶ አይ ፍቺ መፈጸም አለብኝ ብሎ አማከራቸው። እንደምታውቁት በእኛ በኦርቶዶክስ ቤተክርስቲያን ደግሞ የጋብቻ ሰርተፊኬት እንጂ የፍቺ ሰርተፊኬት ቤተክርስቲያን አሰጥ። ሌላው ያረጉታል ሌሎቹ። አሁን ከሌ ስለማለል እንጸልይ እስቲ ወደ እግዚአብሔር የድንግል ማርያም ምልጃ እንጠይቅ። እግዚአብሔር ለጥያቄያችን መልስ ይሰጠናል ብለው ጸሎት ጀመሩ። ያው እነሱ ሀገር ስም ይጻፍና አጽመ ቅዱሳን ባለበት ሳጥን ውስጥ ስሙ ይከተትና ጸሎት ይደረጋል። እኛ ልክ በጸሎታቸው አስቡን እያልን በቁርባን ጊዜ ስም እንደምንጠራው ማለት ነው። በኋላ ልክ እንዲህ አይነት የእመቤታችን ክብረ በዓል ላይ ወንድየው ተገኝቶ ያው እንደምታውቁት ኮብቶች ቤተክርስቲያናቸውም የባህላቸውም የእውቀታቸውም የኢኮኖሚያቸውም ማዕከል ናት። አጥብቀው ነው ቤተክርስቲያናቸው የሚጠብቁት። ክብር ምስጋና ለእግዚአብሔር ይሁን። አሁን ያለብን ትግል በእኛ በኦርቶዶክሳውያን ይሄንን አንድነትና ይሄንን ሰንሰለት ለመበጠስ ነው ጠላት የሚያደርገው። ጽኖች ናቸው። ህዝቡ ወላጅ ከልጆች፣ ሚስት ከባል፣ ጓደኛ ከጓደኛ ሲነጋገር ያ ምስኪን ጥግ ይዞ እመቤቴ እስከ መቼ አለ። ምን አለ እስቲ ንገሩኝ? ምን አለ? እስከ መቼ የሚያስብል ብዙ ጉዳዮች አሉ። እስከ እግዚአብሔር ቀን ድረስ ስሙ የተመሰገነ ይሁን። እስከ ማቀን ድረስ ብዙ ነገሮች እስከ መቼ የሚያስብሉን አሉ። እስከ መቼ የኔ ጉዳት፣ እስከ መቼ አልደመጥም፣ እስከ መቼ ጩኸቴ አይሰማም፣ እስከ መቼ አልባረክም፣ እስከ መቼ ማዕፀኔ ልጅ አይሸከምም፣
እስከ መቼ ድረስ ትዳሬ የውከት የጸብ የብጥብጥ ያምባጓሮ ወይኒ ቤት በረዶ ቤት ሆኖ እስከ መቼ ይኖራል እንላለን? እግዚአብሔር ይማረን ሁላችንንም። አያችሁ እስከ መቼ አለ። ግን ልቡ የእግዚአብሔር መንፈስ በሆነ ተስፋ ሞላው፣ ሁላችንንም ይሙላል። ሞላው በቃ የሆነ ነገር ደስ አለው። ወደ ቤቱ ሄደ፣ አላረዝመው። ሁሉ ጊዜ ደርሶ ቤት ያንኳኳና የሚስቱን መኝታ ክፍል ከፍቶ ውዴ ብሎ ግንባሯን ስሞ እግዚአብሔር ይማርሽ ድንግል ትዳብስሽ ብሎ ወደ ኪችን ሄዶ ማብሰልን ያበስላል። የዛን ቀን በሩን ከፍቶ ሲገባ ግን ቤቱ በልዩ መዓዛ ተሞልቷል። ክብር ምስጋና ለመድኃኔዓለም ይሁን። ወደ መኝታ ክፍሏም ሲሄድ ሚስቱ በዚያ የለች። ወደ ኪችን ወረድ ሲል ሚስቱ ወገቧን ታጥቃ ለበዓሉ የሚስማማውን ህብስት እየጋገረች ለእመቤታችን መዝሙር ትዘምር ነበር። ክብር ምስጋና ለእግዚአብሔር ይሁን። እኔ እንደው አንዳንዴ ሳስባትችን ሴትዮ እኔ ስለ ታቦት ስራ አለብኝ ምትል ይመስለኛል። እኔ ስለ ድንግል ስራ አለብኝ ምትል ይመስለኛል። በምን ኃይል በምን ተአምር በምን ሁኔታ እንዲህ ቆመሽ ተፈውሰሽ ያውም ለበዓል የሚስማማውን ማዕድ ለመጋገር አቅሙን ፈውሱን ብርታቱን ከየት አገኘሽ አላት። ልክ በዚህ በሐዋርያት ሥራ ምዕራፍ 3 እና 4 ላይ በማን ስም በምን ስልጣን ይሄን ሰው አስነሳችሁ ተብሎ ሐዋርያት እንደተጠየቁት ውዴ አለችው። ምን አለችው ወገኖች? ውዴ አለችው። አቤት እድለኛ ባሎች ውዴ የሚል ድምጽ ሲሰሙ ደስታ ነው። እድለኛ ሚስቶችም ደዛው ነው። እኔ በዚህ መኝታ ክፍሌ በተሰቀለው ስዕል ፊት ቆሜ የእመቤቴን ስዕል እያየሁ አለቀስኩ። ድንግሎይ እስከ መቼ ለባሌ መሰናክል ሆኜ እኖራለሁ? ወይ ያንቺ ምልጃ የልጅሽ ምሕረት ደርሶኝ ልፈወስ፣ አለዛ የምድር ኑሮዬ ይብቃና በክርስቶስ እቅፍ ልኖር ብዬ አምርሬ አለቀስኩኝ። ይሄንን ሳለቅስ በሩ ገርበብ ብሎ ተከፍቶ ሐምራዊ ልብስ የለበሰች በስዕል የምናውቃት በዘይቱና የተገለጠች እመቤት ልጄ ብላ እጇን ዘርግታ አስነሳችኝ አለች። ክብር ምስጋና ለእግዚአብሔር ይሁን። ይህ የዚህ ዘመን 20-30 ዓመት ተአምር ነው። ምስጋና ለእግዚአብሔር ይሁን። አመስግኑ ሁላችሁ። ስለዚህ ስለ ድንግል ማርያም በምንማረው ትምህርት ውስጥ ሁሉ ጊዜ ምንም አይነት እንከን ምንም አይነት ጥርጥር ምንም አይነት ነቅስ ሳይኖረን እመቤታችንን ለማክበር የተዘጋጀን የተዋህዶ ልጆች ስለሆንን በዚህ ደስ ይበላችሁ። የድንግሊቱ ስም ማን ነው? ማርያም ነው በሉኝ። የድንግሊቱ ስም ማን ነው? ድገሙት። የድንግሊቱ ስም ማን ነው? ማርያም ነው። ቅዱስ ሉቃስ ነው ይሄንን ቃል የተናገረው። ሉቃስ የስሙ ትርጉም በእኛ ሊቃውንት አቃቤ ሥራይ የሚፋጠን አብሳሪ የሚለውን ትርጉም ይይዛል። አንዳንድ የሥነ መለኮትና የሃት አብያተ ክርስቲያናት ሊቃውንት ደግሞ ሉቃስ ማለት አብርሆት ኢንላይትመንት አብርሆት ማለት ነው። ሉኪያኖስ የሚለው የግሪክ ቃል አብርሆት መብራት ላይት ማለትን ያመለክታል ብለው ይናገራሉ። በስሙ ትርጓሜ ምንም ችግር የለብንም። ይሄ ደገኛ የእግዚአብሔር ሰው ቅዱስ ሉቃስ በስሙ 2 መልእክታትን ጽፏል። 1 ወንጌልና 1 የሐዋርያት ሥራን ጽፏል። የጽፈቱም ምክንያት እጅግ ለተከበረው መስፍን ለቴዎፍሎስ እንደሆነ በመግቢያው ላይ ይሄ እግዚአብሔር ሰው ምክንያተ ጽሑፉን ገልጾ ተናግሯል። ሐዋርያው ቅዱስ ጳውሎስ ሉቃስ እስከ መጨረሻ ለክርስቶስ መንግሥት የታመነ የጌታ አገልጋይ እንደነበረ
በመልእክቶቹ 2-3 ቦታ ላይ ጠቅሷል። ክብር ምስጋና ለእግዚአብሔር ይሁን። ይኸውላችሁ በቆላስይስ ምዕራፍ 4 ቁጥር 14 ላይ የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል ይላል። የተወደደው ባለመድኃኒት ቤተክርስቲያን ባለመድኃኒት የሚል ትርጉም የሰጠችው የቅዱስ ጳውሎስን ቃል ይዛ ነው። ሉቃስ የነፍስ መድኃኒት የሆነውን የወንጌል ቃል አዋጅነት ስራ አድርጎ ከመጀመሩ በፊት ደግሞ ቁስላቸው ላበጠ፣ አይናቸው ለተሞጫሞጨ፣ በደዌ ለተመቱ ሰዎች መድኃኒትን የሚያደርግ ሐኪም ነበረ። የክርስቶስ ፍቅር ለነፍስ ሐኪምነት ጠራው። ክብር ምስጋና ለስሙ ይሁን። አሁንም ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ሉቃስ ብቻ ከኔ ጋር አለ። ማ ብቻ ወገኖቼ? እንዴት ልብ የሚያሳርፍ ቃል ነው። አንዳንድ ጊዜ ከሌ ብቻ አለኝ። ጳውሎስ ያሳልፋቸውን የመከራ ጊዜያቶች ስትመለከቱ፣ እስሩን ስታስቡ፣ ስለ ክርስቶስ የከፈለውን ዋጋ ስታስቡ፣ በጉድጓድ ውስጥ ተጥሎ ማንም በማይገባበት እስር ቤት አንድ ሰው ብቻ በገመድ ወይም በመሰላል ወርዶ ለአንድ ቀን የምትሆነውን ምግብና መጠጥ ሰጥቶ በሚወጣበት በዚያ የመከራ ጉድጓድ ውስጥ ሆኖ ሁሉ ጊዜ ግን የሚያመሰግነው ጌታን ነበር። በጌታ ደስ ይበላችሁ እያለ በማ ደስ ይበላችሁ? የሚገርም ነበር። ይሄ መከራው ላይ ያልተለየው ወንጌላዊው ቅዱስ ሉቃስን እንዲህ ብሎ ነው የጠራው። ሉቃስ ብቻ ከኔ ጋር ነበረ ይላል። እግዚአብሔር ከኛ ጋር ይሁን ወገኖች። የታመኑ ወዳጆችን ይስጠን እግዚአብሔር። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ነው የቅዱስ ጳውሎስ ወዳጅ ነበረ። ሶስተኛ አሁንም ቅዱስ ጳውሎስ በወንጌል ተልኮስ ምን ያህል ስፍራ የነበረው ትልቅ አባት፣ ትልቅ ቅዱስ፣ ትልቅ የወንጌል ሰው መሆኑ ሲናገር ወደ ፊልሞና ሰዎች በተላከው መልእክት ላይ አንድ ምዕራፍ ነው ያለው። ቁጥር 24 ላይ አብረውኝ የሚሰሩ ማርቆስና አርስጦሮኮስ፣ ዴማስም ሉቃስም ሰላምታ ያቀርቡላችኋል ይላል። ሉቃስም ክብር ምስጋና ለእግዚአብሔር ይሁን። በወንጌል አገልግሎት ውስጥ ትልቅ ስፍራ፣ ትልቅ ኃይል፣ ትልቅ ጉልበት ለቅዱስ ጳውሎስ የሆነ የእግዚአብሔር ሰው ነበር። ይሄ ሰው በቤተ ክርስቲያን ሊቃውንት እምነት የሉቃስ ወንጌልን ሲጽፍ የታመነውን ታሪክ ከእውነተኛ ምንጭ እንደቀዳ የቤተ ክርስቲያን አባቶች ይናገራሉ። ያ ምንጭ እመቤታችን ቅድስት ድንግል ማርያም ነበረች። ክብር ምስጋና ለእግዚአብሔር ይሁን። ወገኖቼ እንዲህ ነው የሚለው። ቃሉን አነበዋለሁ። ለቴዎፍሎስ ሲጽፍ እንዲህ ይላል። ቅዱስ ሉቃስ የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ፣ በደንብ አድምጡኝ ወገኖቼ። ምኑን እንድታውቅ? እርግጡን እንድታውቅ። እርግጡን እንድታውቅ ነው የሚለው። በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ነው የሚለው። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በየተራው በጥንቃቄ እጽፍልህ ዘንድ ወደድኩ ነው። ይህንን ታሪክ ሲጽፍ ለታሪክ ማስረጃነት የሆነው ዘንድ የካህኑን የዘካርያስን፣ የሚስቱን የኤልሳቤጥን፣ የነቢዩንና የሐዋርያውን የሰማዕቱን የመጥምቀ መለኮትን ታሪክ ከነገረው በኋላ ይሄ ከሆነ በ6ኛው ወር ይለዋል። ወበሳድስ ወር ተፈነወ ገብርኤል መልአክማ በእግዚአብሔር አባቴ አገር ዘገሊላ እንተ ስማ ናዝሬት ወስማ ለይቲ ድንግል ማርያም ቦአ መልአከ አብያሃ ወይቤላ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ይህን ታሪክ ከሆነ በኋላ እስራኤል
በመጥምቁ መወለድ በዮሐንስ ጆሮ መዘጋትና መከፈት ድንቅ ብለው ተአምሩን ከሰሙ ካዩ በኋላ በስድስተኛው ወር መልአኩ ገብርኤል ወደ ድንግል ማርያም መጣ ይላል። ወደኛም ይምጣልን ቅዱስ ገብርኤል፣ በበረከት ይምጣልን፣ በምህረት ይምጣልን፣ በደስታ ይምጣልን፣ በማረጋጋት ይምጣልን፣ ክፉ ቀንም በማሻገር ይምጣልን። መጣ ነው የሚለው። ከመጣ በኋላ ሰላምታ ሰጣት ይላል። ቅዱስ ገብርኤልን ደስ ያለሽ ሆይ ደስ ይበልሽ አላት ይላል። እስቲ ከኔ ጋር በሉ ሁላችሁም ደስ ያለሽ ሆይ። ያንሳል ለድንግል ማርያም ደስ ያለሽ ሆይ ደስ ይበልሽ። ይሄ ምን መሰላችሁ ተወዳጆቼ? ኃጢአት ሰላምን ይነሳል። አንዳንድ ጊዜ ኃጢአት የሰራን ቀን ህሊናችን ረፍት የለውም አለው ወገኖች። ለምን እንላለን? በጨለማ ቤት ብንቀመጥ፣ በብርድ ልብስ ብንከናነብ፣ ለብቻችን በሆነ ስፍራ ብንቀመጥ የመንፈስ ቅዱስ ዳኝነት ረፍት አይሰጠንም፣ ይጠይቀን። ለምን ይለናል? ልክ የአቤል ቃየል ትዝ አይላችሁም? ወንድሙን ገሎ በምድረ በዳ ላይ ሲቅበዘበዝ ገጹ ጠቁሮ ፊቱ ተጨማዶ በነበረ ጊዜ እግዚአብሔር ማንም ነክቶ እኮ አይደለም ኃጢአት ራሱ በፈጠረብህ የህሊና ቀውስ መቃወስ ምክንያት ፊትህ ጠቁሯል፣ ገጽህ ተጨማዷል፣ ብቻህን በመንገድ ትንከራተታለህ ነው ያለው እግዚአብሔር። እመቤታችን ግን ኃጢአት ስላልነካት ሁሌ ደስታ ግምጃ ቤት ስለሆነች መልአኩ መጣና ደስ ያለሽ ሆይ ደስ ይበልሽ አላት። እልል ብለን እመቤታችንን እናመስግን። ደስ ያለሽ ሆይ ደስ ይበልሽ አላት። ክብር ምስጋና ለእግዚአብሔር ይሁን። ሁላችሁም እንደምታውቁት ነው ታሪኩን። እመቤታችን የመልአኩን ቃል በሰማች ጊዜ በእናቷ በሔዋን የገጠማት ነገር በሷም እንዳይመጣ የሰላምታውን ድምፅ በአግባቡ ውዳሴ ከንቱ ማትወድ እመቤት ስለሆነች፣ ፈትና እውነትን ምትይዝ እመቤት ስለሆነች አያችሁ እንዴት ያለ ሰላምታ ነው ብላ ተጠራጥራው ሳይሆን ከንቱ ውዳሴ እንዳይጠልፋት ተጠንቅቃ ነበር። ለዚህ ነው ገብርኤል ኢትፍሪ ማርያም አላት። ልክ ዘካርያስን እንዳለው የግሪኩ ቃል ሜኢፎቦ ይለዋል። የጥርጥር ግንኙነት፣ የግጭት የማታለል ሰላምታ አይደለም። ከእግዚአብሔር መልአክ የሚመጣ ሰላምታ ሁሌ የእውነት ሰላምታ ነው። የእውነት ሰላምታ ይድረሰን ለሁላችን። ከዲያብሎስ የሚመጣው ግን የማምታታት ሰላምታ ነው። ስለዚህ ነገራት፣ ወንድ ልጅ ትወልጃለሽ፣ ስሙም ኢየሱስ ይባላል። የእግዚአብሔር መንፈስ ባንቺ ላይ ነው፣ ልዑልም ይጸልልሻል፣ ከሴቶች መካከል የተባረክሽ ነሽ። ቅዱስ ገብርኤል የሚገርም ተነግሮ የማያልቅ ለሰው ያልተሰጠ እስከዛሬ ክብርን ለእመቤታችን ነገራት። እመቤታችን ይሄንን ብስራት ተቀበለችና እንደ ቃል ይሆንልኝ እኔ ለማባሪያው ነኝ አለች። ንገሩኝ ለማባሪያው ነኝ አለች። ይሄን ካለች በኋላ ነው ዝማሬዋን የዘመረች። በዓለም ላይ ከተዘመሩ መዝሙሮች በአዲስ ኪዳን ትልልቅ የሚባሉ 3 መዝሙሮች ይነሳሉ። አንደኛው የእረኞች መዝሙር ነው፣ ስብሐት ለእግዚአብሔር በሰማያት እያሉ የዘመሩት። ሁለተኛው የስምዖን መዝሙር ነው፣ ይዜ ሳሮ ለገብርከ አሁንስ ባሪያህን በሰላም አሰናብተው ዓይኖቼ ማዳንህን አይተዋልና ብሎ የዘመረው። ሶስተኛው ግን ላቲኖች ማግኒፊሸንት የሚሉት ይሄ ምንድነው? ማክበር ማግነን የሚባለው የእመቤታችን ጸሎት ታቢዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኔ፣ ነፍሴ በአምላኬ በመድኃኒቴ ደስ ይላታል፣ ነፍሴ አምላኬን መድኃኒቴን ታከብረዋለች የሚለውን መዝሙር እመቤታችን የመልአኩን ብስራት ከሰማች በኋላ ዘመረች። ክብር ምስጋና ለእግዚአብሔር ይሁን። ተወዳጆች ሆይ እመቤታችን ቅድስት ድንግል ማርያም በብሉይ ኪዳን ውስጥ
እንደ ፈርጦና ትታይ የነበረች እመቤት ናት። አላሰፋውም። አብርሃም በጸሳቤቅ ውስጥ አይቷታል። ሙሴ በጽጳጦስ ውስጥ አይቷታል። ኤልያስ በመሶበ ወርቅ ውስጥ አይቷታል። ኤልሳ በአዲሱ ማሰሮ ውስጥ አይቷታል። ዳንኤል ከረጅም ተራራ ያለ እጅ በተፈነቀለው በዚያ ድንጋይ ውስጥ እመቤታችንን አይቷታል። ሕዝቅኤል በተዘጋ አዳራሽ ውስጥ አይቷታል። ኢሳይያስ ነቢይ ደግሞ ደረቅ ወንጌልን ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ እመቤታችንን በዚህ ህብርና አምሳል ውስጥ አይተዋት ነው። ስለዚህ ብዙዎች ነቢያት ጌታ እንደተናገረው እስመ ብዙሃን ነቢያት ፈተው ይራዩ አንትሙ ዘትሬዩ ወይሩ ወፈተው እስሙ አንትሙ ዘትሰሙ ወይሰሙ ወለክሙ ሰብጽዋት አይንቲክሙ ለሪያ ዋዛኒክሙ ለሰማ። ብዙዎች ነቢያት ለአብርሃም እነ ሙሴ እነ ኤልያስ እነ ኢሳይያስ እነ ሕዝቅኤል ደጋጎቹ ሁሉ የመሲሁን እናት ምናይበትን ቀን አድርሰን እያሉ ሲለምኑ ነበረ። አላዩም እነሱ። የናንተ ግን መሲሁን የወለደችውን እናት ለማየት የታደሉ አይኖች፣ መሲሁን ለማየት የታደሉ አይኖች፣ የመሲሁን የምስራች ድምፅ ለመስማት የቻሉ ጆሮች፣ መሲሁን በስጋ የወለደችውን እናት ክብርና ምስጋና ለመስማት የታደሉ ጆሮች ንዑዳን ክቡራን ናቸው አለ። ኧረ እልል ብላችሁ እግዚአብሔርን አመስግኑ። በማቴዎስ ወንጌል መድኃኒታችን ኢየሱስ ክርስቶስ ይሄንን ቃል በምዕራፍ 12 ላይ የተናገረው ቃል ነው። ስለዚህ ትምህርቴን ልጠቅልል። የድንግሊቱም ስም ማርያም ነው። ይቺ ማርያም የተባለች እመቤታችን የስሟ ትርጓሜ እጅግ የበዛ ጣፋጭ የሆነ አባቶች እንደሚሉት ማርያም ቢል መር ለመንግስተ ሰማያት መንግስተ ሰማያት መርታ የምታስገባ ማርያም ቢል ጸጋ ወሀብት ስጦታ ሽልማት በረከት ማርያም ቢል በሰማይም በምድርም ጣፋጭ የሆነች የምስጋና ግምጃ ቤት ድንግል ማርያም በመጽሐፍ ቅዱስ ውስጥ 7 እውነቶችን ለክርስቲያኑም ለዓለሙም ታስተምረናለች። ስንት አልኳችሁ ወገኖች? በደንብ ነገሩኝ። ስንት አልኳችሁ? የመጀመሪያው እመቤታችን ቅድስት ድንግል ማርያም እግዚአብሔርን መፍራት ለዓለም ያስተማረች የመጀመሪያው መጽሐፍ ናት። ከኔ ጋር በሉ እመቤታችን በሉ ሁላችሁ። ቅድስት ድንግል ማርያም እግዚአብሔርን መፍራት ለዓለም ያስተማረች መጽሐፍ ናት። ክብር ምስጋና ይሁን። መጽሐፍ ናት። አያችሁ የመላኩ ብስራት ወደሷ በመጣ ጊዜ ቅድም እንደነገርኳችሁ አልተበተችም፣ አልታኩራራችም፣ ይገባኛልም አላለችም። ብዙ ጊዜ ስለምሰማችሁት ነው ወደ ታሪኩ ማልገባው። እኔ ለእግዚአብሔር ባሪያው ነኝ ካለች በኋላ ምንድነው ያለችው? ነፍሴ ጌታን ታከብረዋለች። አንድ ላይ እንበል። ነፍሴ በሉ ሁላችሁ። ጌታን ታከብረዋለች። ማንን ታከብራለች? ስለዚህ እመቤታችን ቅድስት ድንግል ማርያም በመጽሐፍ ቅዱስ ውስጥ ማንም ሐዋርያ፣ ማንም ወንጌላዊ፣ ማንም ሰባኪ፣ ማንም ነቢይ፣ ማንም ተንታኝ፣ ማንም ተርጓሚ ሳይናገር በፊት እግዚአብሔርን ማክበር ለአዲስ ኪዳን አዋጅ አድርጋ የሰጠች ድንግል ማርያም ናት። ነፍሴ ማንን ታከብራለች? ንገሩኝ፣ ማንን ታከብራለች? የድንግል ልጅ ሁሉ ጌታን በነፍሱ ሊያከብረው ይገባል። ውዳሴ፣ ሽብሸባ፣ እልልታ፣ መገዛት፣ መቀኘት፣ መንበርከክ ለማ ብቻ ነው ወገኖቼ? ለጌታ እግዚአብሔር ነው። እመቤታችን ናት ያስተማረችን። መንፈሴ ነፍሴ ጌታን ታከብረዋለች። ሉቃስ ወንጌል ምዕራፍ 1 ቁጥር 46 እስከ 47 ላይ ቅዱስ አምብሮስ ይህንን ሲነግረን ጌታን እናከብረው ዘንድ የድንግል ማርያም የእምነት መንፈስ በእኛ የሚኖረው ምልጃዋ ሲደርሰን ነው ይላል። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ነው ኦርቶዶክሳዊ ትሑት ነው። ራሱን እንደ ኃጢአተኛ ዝቅ የሚያደርግ ነው። በብዙ በረከት ውስጥ ሆነን፣ በብዙ ንስሐ ውስጥ ሆነን፣ በብዙ ጾም ውስጥ ሆነን፣ በብዙ ጸሎት ውስጥ ሆነን
ውስጥ ሆነን እንኳን አንድም ቀን እኛ ብለን ራሳችንን አመጻድቀን አናቅም። ያ በጌታ ፊት ልቡን እየደቃ እኔ ማረባ ነኝ እንዳለው ቀራይ ሰው ሁሌ ዝቅ እንዳልነን፣ ምክንያቱም የእመቤታችን ልጆች ስለሆንን። መንፈሴ ነፍሴ ማንን ታከብራለች? ዛሬ እየሰማችሁት ነው ጴንጤው የሚለውን። ዛሬ እየሰማችሁ ነው ጴንጤቆስጤ የሚያወራውን። ለጆሮ የሚቀፉ የክርስትናን እውነት የሚደረምሱ አሕዛብ ከሚያደርሱት ጥቃት በላይ በስተት ወንጌል ተሞልተው እግዚአብሔርን ሳይሆን ራሳቸውን በአደባባይ ሾመው አክብረው በሟርት መንፈስ ባጋንንት አለቃ አጋንንትን እያወጡ ምድሩን እያወኩ ነው። የድንግል ልጆች ግን ሁሌ ማንን ነፍሳቸው ያከብራል? እስቲ ንገሩኝ፣ ማንን ያከብራል? ስለዚህ እኛ የድንግል ልጆች ጌታን በፍርሃት በመንበርከክ እምናከብርን እመቤታችን የተገለጠች ማርያምን የሚወድ ሰው እግዚአብሔርን ማክበር ያውቅበታል። ሁለተኛ እመቤታችን የትህትና መምህርት ናት። እስቲ ከኔ ጋር በሉ እመቤታችን በሉ የትህትና መምህርት ናት። ይህ ዓለም ትሁት አይደለም፣ ትምክተኛ ነው፣ ትዕቢተኛ ነው፣ እግዚአብሔርን የሚገዳደር ነው። ራሱ የመጀመሪያው እንኳን ፍጡር ያ መልአክ ብርሃናዊ የተባለው ኪሩብ የተባለው ሳጥናኤል እንኳን ከትዕቢቱ የተነሳ ነው ወደ ጥልቁ የወረደው። ነቢያት ኢሳይያስም ሕዝቅኤልም እንደነገሩን ማለት ነው። እመቤታችን ግን ትሁት ነበረች። እንደውም የቤተ ክርስቲያን መተርጉማን ምን ይላሉ? የኢሳይያስን መጽሐፍ ገልጣ ስታነብ ከዚች እናት ደርሼ እንጨት ፈልጬ ውሃ ቀድቼ ወፍጮ ፈጭቼ ባገለግላት አገልጋይ ሰርቫንት የሚባለው አያችሁ፣ የአገልጋይ ሕይወት ድንግል ማርያም ባገለግላት ትል ነበረ። የጌታ ግን እመቤት ንግስና ንግስትነትን ሰጣት። ክብር ምስጋና ለእግዚአብሔር ይሁን። አያችሁ እመቤታችን የትህትና መምህርት ናት ስንል የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ እኔ ለእግዚአብሔር ምኑ ነኝ አለች። አንድ ላይ ንገሩኝ፣ ምኑ ነኝ አለች? ለገንዘብ ባሪያ ሆነዋል። ቄሶች ሆነው፣ ጳጳስ ሆነው፣ ዲያቆን ሆነው፣ ሰባኪ ሆነው እኔን ጨምሮ ስንቶች ለብሔራቸው ባሪያ ሆነዋል። ስንቶች ለዘራቸው ለጉልበት ለእውቀታቸው ባሪያ ሆነዋል። ስንቶች ለአጋንንት ባሪያ ሆነዋል። እመቤታችን በዚህ ስርዓት ውስጥ ያሉትን ሁሉ የወንጌልን እውነት በመንገር የማባሪያ እንድንሆን ታስተምረናለች። እኔ ለእግዚአብሔር ባሪያው ነኝ አለች። ኧረ እልል በሉላት ለድንግል ማርያም። መልጃዋ ይድረሰን። ማን ነው በመጽሐፍ ቅዱስ ውስጥ የድንግልን ያህል ምሳሌነት ያለው እውነትን የሚሰብከን የሚያስተምረን? ስለዚህ እኛ ኦርቶዶክሳውያን እመቤታችንን ብንወድ ብናፈቅር መልጃዋን ብንጠይቅ ሰአሊ ለነ ቅድስት ብንል የሚያሳፍረን ከመጽሐፍ የወጣ ቃል አለ ወይ? ሶስተኛ ይሄን ቃል የቤተ ክርስቲያን ሊቃውንት ሶስተኛውን ከመጥቀሴ በፊት እንዲህ ይሉታል። የድንግል ማርያም ትህትና ዘውዷ ነው። በትህትና ልዑልን ወደ ዓለም ጋበዘችው ይላል የቤተ ክርስቲያን አባት። እስቲ ይህንን ቃል አብረን እንበል። የድንግል ማርያም በሉ ሁላችሁ፣ ድምፅ ያንሳል። የድንግል ማርያም ትህትናዋ ዘውዷ ነው። ምኗ ነው? ድገሙት። ምኗ ነው? ምኗ ነው? በዚህ ትህትና ልዑል በሰማይ ያለውን የከበረውን የዓለማትን ፈጣሪ ወደ ዓለም ወደ ምድር ጋበዘችው። ኧረ እልል በሉ፣ እግዚአብሔርን አመስግኑ። እግዚአብሔር አብ ነጸረም ሰማያት አጼነ ዋስተንፈሰ። እግዚአብሔር አብ ከሰማያት ሆኖ ተመለከተ። ትህትናዋን፣ ዝቅ ማለቷን፣ ንጽህናዋን ባየ ጊዜ ግን
መልአኩ ልኮ አብስሮ በሷ አደረ። ምስጋና ለእመቤታችን ይሁን። ይሁንላችሁ የትህትና መምህርት ናት እመቤታችን። ስለዚህ የድንግል ማርያም ልጆች ትሁት እንሁን ባካችሁ። ሶስተኛው እመቤታችን የደስታ የሐሴት የምስጋና መምህርት ናት። ከኔ ጋር እንበል እመቤታችን የደስታ የምስጋና መምህርት ናት። እኔ በመጽሐፍ ቅዱስ ውስጥ እንዲህ አይነት በሐሴት የተሞላ በምስጋና የተሞላ የእመቤታችንን ያህል ብትመረምሩት አታገኙት። ጳውሎስ በለው ጴጥሮስ በለው ዮሐንስ በለው እመቤታችን እናንተ እኮ በዚህ በምስለ ፍቅር ወልዳ ላይ በሰማያዊ ክብር ያለውን የእናትነት ክብሯን ያ በወርቅ የተንቆጠቆጠውን ስዕሏን ነው የምታዩት። ድንግል ምድራዊ ሕይወቷ ግን የመከራ ሕይወት ነበር። ክብር ምስጋና ለእግዚአብሔር ይሁን። በዚህ ሁሉ መከራ ውስጥ ግን ማንን ታመሰግናለች? እግዚአብሔርን ታመሰግናለች። ምስጋናዋ ደግሞ የእግዚአብሔርን ታማኝነት፣ የዓለምን የኃይል ሚዛን መቀልበስ፣ የትሑታንን መነሳት፣ የትዕቢተኞችን መውደቅ፣ የጠገቡትን መራብ፣ የተራቡትን ደግሞ መመገብ፣ ምሕረቱ ለዘላለም ከአጽናፍ እስከ አጽናፍ እንደሆነ እመቤታችን ትመሰክር ነበር። አእበዮሙ ለትሑታን ወአጽግቦሙ በረከቱ ለርሁባን ወፈኖሙ ራቆሙ ለብዑላን። የተራቡትን ያጠግባል፣ የጠገቡትን ያስርባል፣ ከፍ ያሉትን ዝቅ ያደርጋል፣ ዝቅ ያሉትን ከፍ ያደርጋል፣ የለበሱትን እርቃን ይለቃል፣ እርቃናቸውን የሆኑና በሱ የተመኩትን ደግሞ የሞገስ ልብስን ያለብሳል። አምላኬ ትል ነበር ድንግል ማርያም። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ እመቤታችን የደስታ የትህትና የሐሴት የምስጋና መምህር ናት። ለዚህ ነው መንፈሴ በአምላኬ ይላታል፣ የባሪያይቱ መዋረድ አይቷልና። የማንም መዋረድ የማንም መዋረድ በሲኦል የእናቷ ሔዋን በምድር ደግሞ ለዚች ደርሼ በዘመኗ እኔ ባሪያ ሆኜ በኖርክ የሚለውን የድንግልን የትህትና መንፈስ ያየ እግዚአብሔር እመቤታችንን ለእናትነት መርጦ በምስጋና ሞላት። ምስጋና ለስሙ ይሁን። አራተኛው ያጠቃለልኩ ነው። እመቤታችን የጥሞናና የመረጋጋት መምህርት ናት። ከኔ ጋር በሉ ውስጣችሁ እንዲገባ ነው። እመቤታችን የጥሞናና የመረጋጋት መምህርት ናት። ቅድም ሉቃስ ከመቤታችን ታሪኩን ሰምቷል ብዬ ጽፏል ብዬ እንደነገርኳችሁ ያ በቤተ መቅደስ ያገኛት አረጋዊ ስምዖን ባሪያህን ከዚህ በኋላ አሰናብተው ያለው ስለ እመቤታችን ስለ ልጇም ሲናገር እመቤታችን የመለሰችው ቃል እንደሌለ ቅዱስ ሉቃስ ጽፏል። እሙሰ ተዓቅብ ዘንተ ኩሎ ተወዶ ልባ ውስተ ልባ። እናቱ ግን ሁሉን ነገር ትጠብቅ በልቦናዋም ታኖረው ነበር ነው የሚለው። በምኗ ታኖረው ነበር? በልቦናዋ ታኖረው። የሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ የጥሞና የመረጋጋት የምስጢር መዝገብ ናት ድንግል ማርያም። ለዚህ ነው ሁላችንም ለእመቤታችን ሹክ ብለን የምንነግረው የተለያየ ምስጢር። እዚህ ደራሲው መልከ ማርያም ላይ አሬኒ ገጽኪ ማርያም ረዘይ ሰሞ ካል እንግዲህ ሰላም ለመልክኪ ዘተሰርገው አሚረ ዘያበር ወትር ፍቅር ታንቲን ተታበድሪ ፍቅር አሬኒ ገጽኪ ማርያም ዘይ ሰሞ ካል እንግዲህ ነገረ ማርያም ሆይ አንድ ጊዜ ብቻ ባክሽ ተገለጭልኝ። ድንግል ትገለጥልን ለሁላችን። አንድ ጊዜ ብቻ ታይኝ፣ አንድ ጊዜ ብቻ ላግኝሽ፣ አንድ ጊዜ ብቻ ድምጽሽን ልስማ። ለሰው የማልነግረው ምስጢር ላንቺ ምነግረው አለኝና። የላችሁም ወዳጆቼ? የላችሁም ወይ? ባል ለሚስት ማትነግረው፣ ሚስት ለባል ማትነግረው ማይነግራት፣ እናት ለልጅ፣ ልጅ ለእናት ለሰው ማይነገር፣ ለድንግል ግን ሽክ ምንለው
ሚስጥር አለን። ሚስጥራችንን ትስማ ድንግል ማርያም። ሰምታ በአማላጅነቷ ትፈጽምልን፣ ታከናውንልን። በመከራ ውስጥ ያለነውን ሁሉ በጸጋ በረድኤት በሕልም በራእይ በአካል ተገልጣ ልጄ ብላ መከራችንን ታስወግድልን። እመቤታችን የጥሞናና የመረጋጋት እመቤት ናት። ታሪኳን የጻፉ ቤተ ክርስቲያን አባቶች ጥቂት የምትናገር ብዙውን ስለ ዓለም ምሕረት ማልድና የምትለምን ነቢያትን ትንቢት የምታነብ ረጅም ጊዜዋ ለዓለም ጸሎት በመጸለይ ያሳለፈች እመቤት እንደሆነች አባቶች ይነግሩናል። ምልጃዋ ይድረሰን እመቤታችን ቅድስት ድንግል ማርያም። አምስተኛው እመቤታችን የጽናት ምልክትና መምህርት ናት። ክርስቲያኖች እውነቴን ነው፣ መከራው በዝቷል አውቃለሁ። የኑሮ ውድነቷን ገፍግፎናል። ክፉ ፖለቲከኞች አስጨንቀውናል። ደም ማፍሰሱ የየዕለት ዜና አድርጎታል። አንድም ቀን የሚያስደስት ነገሮች አይደለም ሀገራችን በዓለሙም ዙሪያ አንሰማም። መከራው በበዛብን በዚህ ዘመን ውስጥ ግን ምልጃዋን ሙጥኛል ሰዎች ክፉ ቀኑን እናልፋለን። ምኑን ቀን እናልፋለን? ክፉ ቀኑን እናልፋለን። እመቤታችን መከራ እንደሷ የተቀበለ ሰማዕት የለም። ዝም ብላችሁ አስታውሱት እስቲ። ገና በሕፃንነቷ አይሁድ ከቤተ መቅደስ እንድትወጣ ክፉ ምክር ሲመክሩባት እመቤታችን ገና በሕፃንነቷ እንተንስቲት አባል ተብላ የተጠቀሰችውን ገና በሕፃንነቷ ጌታን በመውለጃዋ ጊዜ ማደሪያ በማጣት ድንግል ማርያም ይገርማችኋል፣ ቤተልሔም ለሰካራሞች አልጋ ነበር፣ ለዝሙት አዳሪዎች አልጋ ነበራት። ቤተልሔም ለደም አፍሳሽ ጦረኞች ወንበዴዎች ማረፊያ ነበራት። ቤተልሔም ኃጢአትን ለሚሰሩ በአደባባይ የኃጢአት ምልክት ላላቸው ማደሪያ፣ ለድንግል ግን ማደሪያ አታ ነበር ቤተልሔም። እባካችሁ ልባችሁን የድንግል ማደሪያ አድርጉ። እግዚአብሔር ይርዳን ሁላችንንም። እግዚአብሔር ይርዳን። ማደሪያ አታ ነበር። ስለዚህ የተወደደ ልጇን በከብቶች በረት ነው የወለደችው። እየሰማችሁ ነው እናቶች? አይደለም በበረት በሆስፒታል መውለድ የሚያስከፍለው ዋጋ ታውቃላችሁ አይደለም? ምንም ያለ ጣርና ያለ ጋር ብትወልደው የተወደደ ልጇን አንድያ ልጇን ግን በዚያ ወለደችው እመቤታችን። አድግና ላም እስኪያሟሙቁ ሰው ሙቀት አልሰጥም፣ ብርድ ልብስ አልሰጥም፣ መጠለያ አልሰጥም ብሎ ንጉሱን ለመቀበል እምቢ ባለ ጊዜ እንስሳት ግን አሟሟቁት። ከዚህ በላይ ለእመቤታችን ምን መከራ አለ? የኔ እናት በረከቷ ይድረሰልውላችሁ። እዛ ቤተልሔም ኢየሩሳሌም ሄዳችሁ አይታችኋል። ልጇን ስታጠባ ወተቱ ፈሶ በላቲን ሚልክ ጎሮቶ ይባላል። ስፍራ ሁሉ ነጭ ነው። ያንን ነጭ እምነት ይዘው ትሄዱና ማህፀናቸው ልጅ አልሸከም ያለ፣ ጀርባቸው አላዝላ ያለ፣ ጡታቸው አላጠባ ያለ እናቶች ያንን በጥብጠው በእምነት በተቀባቡ በጠጡ ጊዜ በአመቱ ልጅ ወልዱና ፎቶአቸውን እዛ ይለጥፋሉ። ክብር ምስጋና ለእግዚአብሔር ይሁን። እመቤታችን አሁንም እኮ ነው ምላችሁ እንግዲህ የሆነ ቀዳሜ ጸጋ ሄደዋል ደጋግመው፣ ሌሎችም አሉ። ዝም ብዬ ተረት አይደለም ማወራው። እመቤታችንን ማያውቀው ያጋንንቱ ዓለም ነው ተረት ማያወራው። ምስጋና ለእመቤታችን፣ እልልታውላችሁ። እግዚአብሔር የተመሰገነ ይሁን። ልጇንስ በመስቀል ተሰቅሎ ከማየት በላይ ምን ሰማዕትነት አለ አይደለም? ማየ እኛ ልጃችን ሲያመኝም ልጆች አሉኝ ትንሽ ወድ ቆረጠ ሲሉ እንዴት ነው የምንሆነው? ያዙ ልቀቁኝ አይደል ምንለው? ድንግል ግን ልጇ እንደ ብራና ተወጥሮ ደም እየፈሰሰው ሲለጋገጡበት፣ ሲሰድቡት፣ ሲያንጓጥጡት፣ በጦር ሲወጉት፣ ሐሞትና ቆምጣጤ የተጠማው ሲል ሲሰጡት ታይ ነበረ። ከዚህ በላይ ሰማዕትነት አለ እንዴ ወገኖች? አለ ወይ? ወየው አንድ ልጅ ወየው ያለች ይላል አንዴ ጥንት ዘማሪ።
እዚህ ኢየሩሳሌም ስትሄዱ ምቋመ ማርያም ይባላል። ልጇ ሲሰቀል ቆማ ያየችበት ቦታ እሱ ላይ ቆሞ ሰላም ለኪና አቡነ ዘበሰማያት የጸለየ ሰው የእመቤታችን ምልጃ ይደርስለታል። ዛሬ በመንፈስ በሰማያዊት ኢየሩሳሌም በአየር ጤና ኪዳነ ምሕረት ነን ያለነው። የድንግል መንፈስ ይድረሰን ለሁላችንም፣ ምልጃዋ ይጎብኘን ሁላችን እና ተነግሮ አያልቅም። ስደቷ ቅድም እንደነገርኳችሁ ነው። ባይቶች ሲሄድ አሸዋው ስትወርዱ በቆሎ ይጠፍሳል ከግለቱ ብዛት። ድንግል ያንን በእግሯ ነው ሄደችው። እስከ ዛሬ ካይሮ ከተማ ውስጥ ድንግል ስትለምን ያቺ ኮቲባ ናት ማናት ምትባል አንቺ መልክሽ ያምራል አመልሽ ቢከፋ እንጂ ከቤትሽ ወጥተሽ የተሰደድሽው ብላ ልጇን መንጭቃ በወረወረችበት ቦታ ላይ እስከ ዛሬ ድረስ እህል አይቦካም ይተላል። እየሰማችሁ ነው ምእመናን? ተረት አይደለም እኮ ማወራላችሁ፣ እውነት ነው ማወራላችሁ። ክብር ምስጋና ለእግዚአብሔር ይሁን። እስከ ዛሬ ድረስ ነው ምላችሁ በቦታው ሄጄ ስላየሁት ከተጨባጭ ሕይወት ጋር የእመቤታችንን ክብር እንድትረዱት። በዚህ ሁሉ መከራ ውስጥ ያለፈች እመቤት ስለሆነች እሞሙ ለሰማዕት ወእህቶሙ ለመላእክት እንላታለን። እዚህ ቄሶች እኮ ማህሌታውያን እንደው ሲዘምሩ ዝም ብለው ዘጭ የሚሉ አይምሰላችሁ። አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ማለታቸው እኮ ለሰማዕታት እኮ ክብር ሞገስ ይሆንሽው አንቺ ሰማዕትነትን መንገድ ኑሮ ሕይወት ፈጽመሽ በልጅሽ ቀኝ ስለቆምሽ አንቺን አብነት አርገው ነው እነዚህ መከራ የሚቀበሉት የተቀበሉት። ዛሬም የድንግል ማርያም ወዳጆች የክርስቶስ ልጆች ሆነን ስለ መስቀል ስለ ተዋህዶ ስለ ኦርቶዶክስ መከራን እንቀበላለን። መንግስተ ሰማያትን ተስፋ አድርገን ክብር ምስጋና ለመድኃኔዓለም ይሁን። አረዘምኩባችሁ አይደለ? ረዘመ። ሁለት ነገር ልናገርና ልጨርስ። እመቤታችን የሐዲስ ኪዳን መገለጫ መስታወት ናት። ኪዳን ናት። እንዴት ትሉኝ ይሆናል? እኔ ዝም ብዬ አልቀባጥርም። በብሉይ ኪዳን ለነበረው ኪዳን መገለጫው ታቦቱ መሰዊያው ነበረ። በታቦቱ ውስጥ የእግዚአብሔር ቃል ጽላቱ ነበረ። እሱ ብቻ አይደለም። ሐዋርያው ቅዱስ ጳውሎስ እንደነገረን በዚያ የአሮን በትር ነበረ። በዚያ የመና ከሰማይ የወረደው በመሶበ ወርቅ ውስጥ ነበረ። በአዲስ ኪዳን ግን እነዚህ ሁሉ የሉ። የኪዳኑ መገለጫ ኪዳኑ መድረሱን መፈጸሙን ሆና መታያ ድንግል ማርያም ናት። ታቦት በወርቅ ልቡጥም ኩሌ የምንላት በድንጋሌ ሥጋ በድንጋሌ ነፍስ የጸናች ኦ ማርያም በእንተዝን አፈቅረኪ እስመ ወለድኪ ለነ። ማርያም ሆይ ስለዚህ እንወድሻለን፣ የሕይወት ምስት የሕይወት መጠጥ ወለድሽልን። ከሰማይ የወረደው ያመና እስራኤል ለጊዜው በልተውት መከራን ተሻገሩበት፣ ግን ለዘላለም አልኖሩበትም። ከአንቺ በተገኘው ሥጋና ደም ግን ኢየሱስ ክርስቶስ የዘላለም አምላክ እንደሆነ አምነው የሚቀበሉት ሁሉ ግን በመንግስተ ሰማያት ርስትን ያገኛሉ ብለን የሐዲስ ኪዳን የኪዳን መገለጫ የኪዳን መታያ የኪዳን መድረካችን ድንግል ማርያም ናት። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ነው ሁሉ ጊዜ በታቦታችን ላይ ስዕል ኢየሱስን ብቻ አናደርግም። ስዕል ወይም አንድ ሰማዕት አናደርግም። ምስለ ፍቁር ወልዳ ድንግል ማርያም ጌታን ይዛ ኪዳን የሆነውን አዲሱን ኪዳን ያስተዋወቀች ያሳየች የገለጠች መድረክ መቅደስ መሰዊያ መታያ ድንግል ማርያም ስለሆነች ኧረ እልል ብላችሁ አመስግኑ ወገኖች። ሐዋርያው ቅዱስ ጳውሎስ ዕብራውያን 9 ቁጥር 4 ላይ በደንብ ገልጾታል። የመጨረሻ ቃል እመቤታችን አማናዊት እናታችን ናት። እስቲ እናታችን እናትነቷን የሚያውቁ የቀመሱ ብቻ ናቸው። ምን ያሉ ብቻ ናቸው? አሁን ቴሌቪዥን ብትከፍቱ ብትፈልጉትን ቻናል ነው መልጣችሁ የምትከፍቱት አይደለ? ስትከፍቱ ያን ቻናል ታገኛላችሁ። እመቤታችንም ምልጃም እንዲሁ ነው። ምልጃዋን የከፈተ ያገኘ የፈለገ
ከምልጃዋ በረከት ይቀበላል። ትዝ ይላችኋል በዮሐንስ ወንጌል ምዕራፍ 2 ቁጥር 9 ላይ የዛ የውሃው ወደ ወይን መቀየር ታሪክ ሊቀ ምርፋቁ በጣም ተገርሞ ከመጀመሪያው ወይን ይልቅ የኋለኛው ወይን ጥዑም እንደሆነ ባወቀ ጊዜ ሰው ሲሰክር መናኛውን ያቀርባል፣ ሰው ሳይሰክር ደናውን አቅርቦ ይመሰገናል እንጂ ሰው ከሰከረ በኋላ እንዴት የደናውን ወይን ያቀርባል ብሎ ሲያጉተመትም ሲተች መጽሐፍ ምን ይላል? ወገዛያትስ ለቀድህዎ ያምሩ፣ የቀዱት አገልጋዮች ግን ያውቁት ነበር። ከኔ ጋር በሉ፣ የቀዱት አገልጋዮች ግን ያውቁት ነበር። ምኑን? ውሃው በድንግል ምልጃ ወደ ወይን መቀየሩን። ክብር ምስጋና ለእግዚአብሔር ይሁን። ወገዛይትስ ለቀድህዎ ያምሩ፣ የቀዱት አገልጋዮች ግን ያውቁት ነበር። ስለዚህ እኛ ኦርቶዶክሳውያን ከምልጃዋ በረከት ቀርተን ጠጥተን በየዕለት ሕይወታችን ውስጥ ጥቅሙን ስላወቅን ድንግል ማርያምን እናመሰግናለን። የድንግሊቱ ስም ማን ነው? ክብር ምስጋና ለእግዚአብሔር ይሁን። መልካም ዕለት ይሁንላችሁ።